በጣም ጣፋጭ የሆኑ ፍሩቶችን ስኩዊዝ አድርገን ጨምቀን ስንጠጣ ሴሎች ያንን ግልኮስ አይቀበሉትም። ቀጥታ ጉበት ጋር ሄዶ ነው ቻሌንጅ የሚያደርገውና ነን አልኮሆሊክ የሆነ ፋቲ ሊቨር ዲዚዝ የሚመጣው ጣፋጭ ከሆኑ ምግቦች፣ ጣፋጭ ከሆኑ ፍሩቶች ነው። አሁን ለምሳሌ ማንጎ ውስጥ 30% ፍሩክቶስ ነው። ፍሩክቶስ ማለት ሌላ ቦታ ማይሄድ ሴሎች የማያውቁት የኢነርጂ ምንጭ ነው። ፈጽሞ ሴል አያውቀውምና ጉበት ጋር ይሄድና ወደ ፋት ይቀየራል። ወደ ፋት ቀይሮ ያስቀምጥላቸዋል ለኢነርጂ እንዲጠቀሙት ማለት ነው። እና ጉበት ላይ ራሱ ላይ ነው 50%ን ቁጭ የሚያደርገው። በቃ ወደ ፋት ይቀይርና ወዴት ያደርገዋል? ወደ ፋት ቀይሮ ከስክራች ነው የሚሰራው። ኤኒ ፍሩት ከተጨመቀ አንደኛ ብለድ ሹገርን ስፓይክ ያደርጋል። ሙሉ ቀን ስትጠጪ ብትይ ቀኑ ሙሉ የስኳር ችግር ኖሮሽ ነው የምትዩ ማለት ነው። ብለድ ውስጥ ግሉኮስ ከገባ ኢንሱሊን ስፓይክ ያደርጋል። ኢንሱሊን ደግሞ ምንም ፋይበር ከሌለ ተያይዞ ከሚጣፍጡ ነገሮች ጋር ፋይበር ከሌለ ኢሚዲየትሊ አደገኛ ነው ማለት ነው። የፍሩት ክሊን ለማድረግ ብሎ የመጣው ሰውዬ የፍሩት ክሊን ጥሩ ነው ብሎ ይዞ የመጣው ሰውዬ ኦልሬዲ ከ40 ዓመት ሳያልፍ ህይወቱ አልፏል። የፍሩት ክሊኒንግ የሚለውን ሲስተም ይዞ የመጣው ሰውዬ እድሜው ረጅም አልነበረም። ምክንያቱም ፍሩት ትክክለኛ አካሄድ ስላልሆነ ማለት ነው። የፍሩት ክሊኒንግ ሰውነታችንን ክሊን አደርጋለሁ ዲቶክስ አደርጋለሁ ይባልና ፍሩት ጁስ ነው የሚጠጡት ሰዎች። እየጨመቃችሁ ፋይበሩን እያስወገዳችሁ የፍሩት ጁስ በብዛት ሰው ተለምዷል ዲቶክስ አደርጋለሁ እየተባለና በተቃራኒው ጉበት ነው ዲቶክስ የሚያደርገው። እሱን ሌላ ስራ ነው የምታመጡት ለጉበት፣ ሌላ ጫና ነው የምታመጡት እና የፍሩት ጁስ በመጠጣት ዲቶክስ አይደረግም። ያ ጉበት የሚፈልገው በጣም መራራ ነገሮች ናቸው። ሳወር የሆኑ ነገሮች፣ ሰልፈር ያለባቸው ነገሮች ነው የሚፈልገው። እነሱን ነገሮች በማድረግ ብቻ ነው ዲቶክስ የምናደርገው። ዲቶክስ የሚያደርግበትን ፓዝ የምንረዳው ማለት ነው። ራሱ ነው ዲቶክስ የሚያደርገው እነዛን ነገሮች ሰፖርት ለማድረግ ማለት ነው። በጣም ጣፋጭ የሆኑ ነገሮችን ማር ምናልባት ለአንዳንድ ሜዲሲናል ነገር ካልሆነ ኤቭሪዴይ አታርጉ። ፍሩክቶስ አለው ማርም፣ አጋቬ ኔክተር፣ ሃይ ፍሩክቶስ ኮርን ሲሮፕ እንደዚህ ምንድነው ፓንኬክ ሰርታችሁ ልጆች እንዲበሉበት ለፓንኬክ የምትጠቀሟቸው ነገሮች አጋቬ ኔክተር፣ ሃኒ ፍሩት። ከፍሩቶች ደግሞ ግሬፕስ ወይን በጣም ከፍተኛ የሆነ የፍሩክቶስ መጠን አለው በውስጡ። ለዲቶክስ ለማድረግ ስራው የሚያግዙትን ነገር ነው መነግራችሁ። ጉበት ራሱን ዲቶክስ ያደርጋል፣ ግን ያንን ፕሮሰስ የሚረዳ ነገሮች አሉ። ቅጠላቸው ግሪን የሆኑ ቬጅቴብሎች፣ አረንጓዴ በቅጠላቸው በጣም ዳርክ ሊፊ ግሪን ቬጅቴብሎችን ብንመገብ በጣም ጥሩ ነው። ከነሱ ውስጥ ብሮኮሊ፣ ራዲሽ፣ ደንደሊዮን ሩት፣ ማቻ ግሪንቲ ጥሩ ነው፣ ግን ማቻው ሲሆን ከነ ፋይበሩ ስለሆነ በጣም ጥሩ ነው ማቻ ሲሆን ማለት ነው። ነጭ ሽንኩርት አሁን ነጭ ሽንኩርትን ስታዘጋጁ በዚህ መልኩ ብታረጉ ሞር ቤኔፊሻል ይሆናል። ነጭ ሽንኩርቱን ከትፋችሁ በጣም ድቅቅ ታደርጉትና የተወሰነ ጊዜ ታስቀምጡታላችሁ። ያ ምንድነው የሚረዳው? ውስጡ አለሰን የሚባለው አይደለም ጥቅሙ የነጭ ሽንኩርት ቤኔፊሻል ነው የሚባለው ውስጡ ያለው አለሰን የሚባለው ንጥረ ነገር ነው። እሱ አክቲቭ እንዲሆን ከትፈን በጣም ድቅቅ ካደረግነው በኋላ የተወሰነ 10 ደቂቃ እንተወዋለን። ከዛ በኋላ ነው ብንጠቀመው ቤኔፊሻል የሚሆነውና ያ ሰልፈር ለጉበት በጣም ኢምፖርታንት ነው፣ ዲቶክስ ለማድረግ ይረዳዋል። ሽንኩርት በጣም ጥሩ ነው። የአበባ ጎመን በጣም ጥሩ ነው። ብረስልስ ስፕራውት በጣም ጥሩ ነው። እነዚህ ግሪን ቬጅቴብሎች ጠቃሚ ናቸው ማለት ነው። በሰፕሊመንት መልኩ ደግሞ ሚልክ ተስል የሚባለው ነምበር 1 ጉበት ሰፖርት የሚያደርግ ሰፕሊመንት ነው። ሚልክ ተስል፣ አርቾክ ኤክስትራክት፣ ከአርቾክ ኤክስትራክት ተደርጎ የሚወጣ አለ፣ እሱም በጣም ጥሩ ነው። ደንደሊዮን ሩት ኤክስትራክት፣ ይሄም በጣም ጠቃሚ ነው። ናያሰን B3 ትንሽ ፍላሽ አለው፣ እሱ ጉበትን በጣም ሰፖርት ያደርጋል። ናያሰን B3 ነው የሚባለው። ስትወስዱ ነን ፍላሽ የማያደርግም አለ፣ ግን አንድ ነገር እንዳስደነግጡ የሆነ እሱን ሰፕሊመንት ስትወስዱ በጣም እንደ ፍላሽ ነገር አለው ሰውነታችሁ ላይ የሚያሳክክ ነገር፣ አላስፈላጊ የሆነ በቃ በጣም ደስ የማይላችሁ ኢሪቴት የሚያደርጋችሁ ፊሊንግ አለውና እሱን አሁን ካዳመጣችሁኝ ብዙ ባዘራ ያደርጋችሁም። እሱ ነምበር 1 በተለይ ፍላሽ ያለውን ብትወስዱት የተሻለ ነው።
ግን ሰዎች ያንን ፍላሽ የሚያደርገውን ነገር ስለማይፈልጉ ናያሰን ፍላሽ የሌለው ተሰርቷል። ግን ቤኔፊቱን ለማግኘት ፍላሽ ያለበት ቢሆን ጉበትን ክሊን ለማድረግ ሰፖርት ለማድረግ ይረዳል። በተለይ ሰውነታችን ግሉኮስ መቀበል ካቃተው ዳይታችንን መቀየር አለብን። 100% ቀይረን ኢንሱሊን ሬዚስተንስን መቀልበስ ካልቻልን ያ በጣም አደገኛ ነው። እነዚህ ጋር ያሉትን ሰፕሊመንቶችን ብቻ ሰፖርት በማድረግ ሪቨርስ ማድረግ አንችልም። የኢንሱሊን ሬዚስተንስን መቀልበስ መቻል አለብን። በተለይ ፍሩክቶስ ያለባቸው ከፍተኛ የግሉኮስ መጠናቸው ሀይ የሆነ እንደዚህ ሩት ቬጅቴብሎች፣ ስታርች የሆኑ ቬጅቴብሎች ምግቦችን ስታርች ያለባቸውን መቀነሱ በጣም ኢምፖርታንት ነው። ምክንያቱም ጉበት ላይ በጣም ትልቅ ተጽዕኖ አለው። ጾም በጣም ኢምፖርታንት ነው። ፋስት ብናደርግ ስቶር የተደረገ ፋት ካለ ሰውነታችን በርን አድርጎ አቃጥሎ ለኢነርጂ እንዲጠቀመው ጾም በጣም ኢምፖርታንት ነው። ለዛ ነው እኔ ጋር የምትመጡ ሰዎች ፋስት እንድናደርግ ብዙ ሪከመንድ አደርጋለሁ እና ፋስትም እያደረግን አለን እና ጉበታችን በጣም አንደኛ ተጠቃሚ ነው ፋስት በምናደርግበት ጊዜ። ሌላ ደግሞ ጋት አንጀታችን አካባቢ ያለው ጤና በጣም ይታደሳል፣ ሪጀነሬት ያደርጋል። አንጀታችንና ይሄ አንጀታችን ክፍልና ጉበት ደግሞ እየተነጋገሩ የሚሰሩት በርካታ ስራዎች አላቸው እና ጾም ብናደርግ መፍትሄ እንደ አንድ መፍትሄ ነው። የምንበላው ምግብ ጉበታችንን ሰፖርት ያደርጋሉ የሚል ጥያቄ መጀመሪያ ጠይቀን ምንበላው ምግብ በማስተዋል ቢሆን ጥሩ ነው። ከዛ ጾም በጣም ኢምፖርታንት ነው። አልኮሆል አቮይድ ማድረግ ነምበር 1 ስራችን መሆን አለበት ብዬ አስባለሁ። እና አልኮሆል የምንጠጣ ሰዎች ቫይታሚን ኤ፣ ቫይታሚን ቢ፣ ቢ6፣ ቢ9፣ ቢ12፣ ማግኒዚየም፣ ዚንክ፣ ኬ ዴፊሽንሲ ነው የምንሆነው አልኮሆል የምንጠጣ ሰዎች። እነዚህን ነገር ሜታቦላይዝ ማድረግ ስለማይችል ጉበት ላይ ስትረስ ስላለ ማለት ነው። ደግሞ በተቃራኒው አይረንን አብዞርብ እንድናደርግ ይረዳል። አብዞርብ በከፍተኛ ሁኔታ አብዞርብ እንድናደርግ ያደርጋል አልኮሆል። ያ ደግሞ ምን ያመጣል? የጉበት ሲሮሲስ፣ ከፍተኛ የሆነ የአይረን ክምችት ጉበት ላይ ካለ እሱም ካንሰር እንድንያዝ ያደርጋል ማለት ነው። እና እነዚህ ነገሮችን ስለሚያመጣ አልኮሆልን አቮይድ ማድረግ ኢምፖርታንት ነው። ግሉኮሱን መጠቀም ካቃተው ሰውነት ተለዋጭ ፊውል መስጠት አለብን ማለት ነው። ተለዋጭ ፊውል ደግሞ ፋት ለኢነርጂ እንዲጠቀም ማስለመድ፣ ያ ሰውነታችን ፍሌክሲብል እንዲሆን ስለሚረዳው ይህንን ነገር ፕራክቲስ ማድረግ አለብን። ፕሮቲን፣ ፋት፣ ቬጅቴብሎችን ፕሮቫይድ ማድረግ እና እነዚህን አመጋገቦች ለማወቅ የምትፈልጉ ሰዎች ስለ ኬቶጀኒክ ዳይት፣ ካርኒቮር ዳይት ማወቅ የምትፈልጉ ሰዎች ዩቲዩብ ላይ አዜቢና ሾው ብላችሁ ሰርች በማድረግ እነዚህን አመጋገቦች መማር ማወቅ ይቻላል።